እንደምናላችሁ ተመልካቾቻችን ዛሬ ከመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጋር ቆይታ እናደርጋለን። የመንግስት ኮሙኒኬሽን አገልግሎት ባለፉት 7 የለውጥ ዓመታት በመንግስት የሚሰሩ የልማት ስራዎችን በህዝብ በኩል ያሉ ጉዳዮችን በህዝብና በመንግስት በኩል መካከል በመሆን መረጃዎችን በማቀየርና በመሰል ሀገራዊ ተልእኮዎች ውስጥ ያለ ተቋም ነው። እነዚህና መሰል ጉዳዮችን እያነሳን አብረን እንቆያለን። እኔ ላይኩን ዓለም ነኝ። አብራችሁን ቆዩ። አመሰግናለሁ ክቡር ሚኒስትር ስለ ጊዜው ታመሰግናለሁ። እኔም አመሰግናለሁ። ጉዳያችንን ባለፉት የለውጥ ዓመታት መንግስት ከሰጣቸው ልዩ ትኩረቶች መካከል ለህዝብ የሚሆኑ የተግባቦት ስራዎችን መንግስት የሚሰራውን በግልጽ በማሳየት ያሉ ሂደቶችን አሳታፊ በማድረግ በኩል ሰፋፊ ስራዎች ተሰርተዋልና እናነጻጽር ከ2010 በፊት ባሉትና በ2010 በኋላ ያሉት የለውጥ ዓመታት ውስጥ የተግባቦት ስራችን ምን ያክል በልዩ ትኩረት እየተሰራ ነው? እሺ አመሰግናለሁ። እንግዲህ መንግስት ኮሙኒኬሽን አገልግሎት የሚባለው በእርግጥ አሁን ከተመሰረተ ወደ 4 አመቱ ነው። ከለውጡ ዘግየት ብሎ ነው የመጣው። ቀደም ባሉት አመታት የመንግስት የተግባቦት ስራዎች ከላይ ወደ ታች የሚመዘዙ በአጠቃላይም ደግሞ በስርዓቱ ላይ ያለውን ኃይል ገመናዎች በተለያየ መልክ የሚደፍቅ እና በተለያየ መልኩ ደግሞ ከህብረተሰቡ የሚነሱ ሐሳቦችን ወደ ህብረተሰቡ ከማቅረብ ይልቅ ሞር እዛው ተዳፍኖ እንዲቀሩ በተለያየ መልክ የፖለቲካ ምህዳሩን የሚያጠቡ እንቅስቃሴዎችን ሲያደርግ ነው የነበረው። ከዚህም የተነሳ አፋኝ የሆነ የተግባቦት አካሄድና ስልትን የሚከተል ባለ አንድ አቅጣጫ የሆነ የተግባቦት ስራ ነው። መረጃዎች ከመንግስት ወደ ህብረተሰቡ ብቻ የሚሄዱ ግን ከህብረተሰብ ወደ መንግስት የማይሄዱ መረጃዎቹ ቢታወቁ እንኳ ይሄ ነው ብሎ የማይናገሩ የፖለቲካ ምህዳሩ የጠበበ በመሆኑ አብዛኛው ሚዲያዎች በነጻነት ተንቀሳቅሰው መረጃዎችን ለህብረተሰቡ የሚያደርሱበት ከህብረተሰቡም ወደ ተለያዩ ማህበረሰቦች የሚያደርስበት ሁኔታ አልነበረም። በዚህም የተነሳ አጠቃላይ በህብረተሰቡ ውስጥ የፖለቲካ ምህዳሩ በመጥበቡ ዲሞክራሲያዊ የሆነ ነጻነት የተጎናጸፈ የሁለትዮሽ ላይ የተመሰረተ ተግባቦት እንዳጠቃላይ በሀገሪቱ አልነበረም። ይሄም በአጠቃላይ በወቅቱ የነበረውን የችግሮች የተለያዩ ፍላጎቶች አፈታት በአጠቃላይ የጠመንጀኝነትና የአብዮተኝነትን መንገድ የተከተለ በመሆኑ የኮሙኒኬሽን ስርዓቱም ይሄንኑ የሚያጠናክርና የሚያጎለብት ነው የነበረው። ከለውጡ በኋላ የለውጡ መንግስት የመጀመሪያው የወሰደው እርምጃ በሀገሪቱ በአጠቃላይም የጋራ ማንነት የጋራ ትርክት እና የጋራ ዓላማ ዙሪያ መስማማት መግባባትና አጠቃላይ መተማመን ያልተፈጠረበት ስለነበረ ይሄ ለረጅም አመታት ኢትዮጵያ በአጠቃላይም ረጅም ታሪክ ረጅም እድሜ ረጅም የስልጣኔ ታሪክ ያላት ሀገር ቢሆንም በጋራ ማንነት በጋራ ትርክትና በጋራ ዓላማ ዙሪያ በመሰባሰብና ቅቡልነት ያለው ሀገረ መንግስትና ብሔረ መንግስት በመፍጠር ረገድ ችግሮች ነበሩ። እነዚህ በመኖራቸው ምክንያት ግጭት ኋላ ቀርነት የኢትዮጵያ መገለጫ ሆኖ የቆየበት ሁኔታ ነበር። ይሄን ከስረ መሰረቱ ለመቀየር የለውጡ መንግስት የመጀመሪያ የወሰደው እርምጃ ምንድነው? የፖለቲካ ባህላችንን እና አካሄዱን ከአብዮተኝነትና ከጠመንጀኝነት በማላቀቅ በሐሳብ ላይ ወደ ተመሰረተ የፖለቲካ እንቅስቃሴ እንዲቀየር ነው ያደረገው። ለዚህ የመጀመሪያው ስራ የፖለቲካ ምህዳሩን ማስፋት ነው። ከዚህ አኳያ አሳሪ የነበሩ የሚዲያ ህጎች፣ የጸረ ሽብር ህጎች፣ የሲቪክ ሶሳይቲ ህጎችን በተለጠጠ መልክ እንዲቀየሩ እንዲሻሻሉ ነው ያደረገው። ይሄ እዛ ሳለም ለሚዲያ አውታሮችም
በተግባቦት ስራ ላይ ለተሰማሩ አካላትም ምቹ ሁኔታ የፈጠረበት ነው የነበረው። ይሄ ብቻ አይደለም፣ አጠቃላይ ነፃና ገለልተኛ ተቋማት እንዲፈጠሩ ነው የተደረጉ። ነፃና ገለልተኛ ሚዲያ ተቋማት ለመፍጠር በተደረጉ እንቅስቃሴ ነፃ የጸጥታና የደህንነት ተቋማት፣ ነፃ የዲሞክራሲ ተቋማት፣ ይሄ ሚዲያንም የተግባቦት ተቋማትንም ይጨምራል። እነዚህ እንዲፈጠሩ ነው ርብርብ የተደረገው ማለት ነው። ከዚህ በመነሳት ይሄን የፖለቲካ ምህዳር የመስፋቱን ተከትሎ በነፃ ከእስር ቤት የተወጡ በቀደመው የፖለቲካ ፖለራላይዜሽንም ወደ ሀገር ቤት በርካታ የሚዲያና የኮሙኒኬሽን ተቋማት ፖለቲከኞች ገብተው ነው የነበረው እና የሰፋውን የፖለቲካ ምህዳር ለዲሞክራሲ ስርዓት ግንባታው ለመጠቀም ምቹ ሁኔታ የተፈጠረበት ነበር። ይሄን ምቹ ሁኔታ በአግባቡ ተጠቅሞ በጋራ ዓላማ፣ በጋራ ትርክትና በጋራ ግብ እና ማንነት ዙሪያ የሚያሰባስብ የኮሙኒኬሽን እንቅስቃሴ ወይም ደግሞ የተግባቦት እንቅስቃሴ አልነበረም። ይበልጡኑ የሴራ ፖለቲካ፣ ጥላቻን እና ጽንፈኝነትን የሚያስፋፋ የፖለቲካና የሚዲያና የኮሙኒኬሽን አውታር ወይም አውድ ነው እንዲፈጠር የሆነው ማለት ነው። ይሄ በሂደት ሀገሪቷንም በተለያየ መልኩ ወደ ግጭት እንዲመራ ምክንያት ሆኗል። ይሄ ደግሞ መንግስት የራሱ የሆነ አዲሱ የለውጡ መንግስት የራሱ የሆነ የኮሙኒኬሽን ተቋም አልነበረውም። ከዚህም የተነሳ ኮሙኒኬሽን ስርዓቱ መፈጠር እንዳለበትና አጠቃላይ በጋራ ዓላማ እና በጋራ ትርክት በጋራ ግብ ዙሪያ ቅቡልነት ያለው ሀገረ መንግስት ለመፍጠር ብሔረ መንግስት ለመፍጠር ለዚህ የተሰለፈ ከቀደመው ባህሉ አመለካከቱ የተላቀቀ ማህበረሰብ ለመፍጠር የሚያስችል የኮሙኒኬሽን ስርዓት መገንባት ያስፈልጋል ተብሎ በዚህ መሰረት የኛ ተቋም የዛሬ ኦልሞስት ከ3 ዓመት ተኩል በፊት ተፈጠረ። ይሄ ሁኔታ በሚፈጠርበት ጊዜ አገሪቷ በተለያየ ችግሮች ውስጥ ነው የነበረችው። የተሟላ መረጃ ወደ ህብረተሰቡ አይደርስም። አብዛኛው መረጃ በተዛባ በሚስ ኢንፎርሜሽን በዲስኢንፎርሜሽን ወይም ሆን ተብሎ በሚቀነባበሩ እና በተዛቡ መረጃዎች ላይ ተመስርቶ ነበር ሲደርሰው የነበረው። ይሄ በተለይ ግጭትና ሁከት የሚፈጥሩ ኃይሎች በዋነኛነት ይጠቀሙ ነው ለብቻቸው ይጠቀሙ የነበረበት አውድ ነው የነበረው። ይሄን አውድ በመቀየር ረገድ የመንግስት ኮሙኒኬሽን እና አጠቃላይ መንግስት ኮሙኒኬሽን የሚጠቀማቸው መሳሪያዎች ጥሩ መልካም የሚባል ወይም ደግሞ ውጤታማ የሆነ አስተዋጽኦ አድርጓል ብሎ መውሰድ ይቻላል። ስለዚህ በጥቅሉ ምንድነው አሁን ያለው የመንግስት ኮሙኒኬሽን ወይም ደግሞ የመንግስት የተግባቦት ስርዓቱ በሀገሪቱ ያለው የተግባቦት ስርዓት ባለ ሁለት አቅጣጫ የሚከተል ነው። ከማህበረሰቡ የተለያዩ ስሜቶችን፣ ፍላጎቶችን፣ መረጃዎችን ያሰባስባል፣ ያደራጃል፣ ይተነትናል፣ ለየሚመለከታቸው አካላት ለበጎ ምላሽ እንዲሰጡ ያቀርባል። በአጠቃላይም ደግሞ መንግስት በወቅታዊ ሁኔታዎች በሚወስዳቸው አቋሞች መንግስት ፖሊሲዎችን መሰረት አድርጎ በሚነድፋቸው መርሃ ግብሮች እና በመንግስት አፈጻጸሞች ዙሪያ ለህብረተሰቡ ተገቢነትና ወቅታዊነቱን ያረጋገጠ መረጃ ያቀርባል። ስለዚህ እነዚህን ሁለት መንገዶች ተከትሎ ብቃት ያለው መረጃ አገልግሎት በመስጠት ረገድ የራሱን በኩሉን አስተዋጽኦ አድርጓል። ለፖለቲካ ስርዓት መረጋጋትም ለሰላምና ለሀገራዊ አንድነትም አስተዋጽኦ አድርጓል። ህብረተሰቡ ውስጥ የተዛቡ ነገሮችን እንዲስተካከሉ የራሱን ሚና ተጫውቷል ብሎ ማጠቃለል ይቻላል። እንደ ሀገር የኮሙኒኬሽን ስራችን እውቀትን መሰረት ያደረገ እውነትን መሰረት ያደረገ እንዲሆን በአንድ ጎኑ፣ በሌላ በኩል ደግሞ የሚፈጠሩ ስህተቶችን በማረም እና ደግሞ መፍትሄ አመላካች በመሆን እንሰራለን የተቋማችሁ መርህ ነው። ምን ማለት ነው ይሄ ማለት? አጠቃላይ እስካሁን የነበረው የኮሙኒኬሽን ስርዓት ያልተቀናጀና ያልተመጋገበ በተናጠል ትርክቶች ላይ የተመሰረተ በተለያዩ የፖለቲካ ተናጠል የፖለቲካ ፍላጎት ባላቸው ኃይሎች የሚወሰድ እርስ በርሱ የሚጋጭ ሁኔታ ነው የነበረው። የመጀመሪያው ጉዳይ ይህን መቀየር ነው።
ይሄ አካሄድ ህብረተሰቡንም ወደ መግባባት ስለማያመጣ ለዲሞክራሲ ስራ መገንባትም አስተዋጽኦ ስለማያደርግ የኮሙኒኬሽን ስርዓቱ የተናበበ እንዲሆን ለጋራ ሀገራዊ ትርክት አስተዋጽኦ የሚያደርግ የኮሙኒኬሽን አቅጣጫ እንዲሆን በዋነኛነት ደግሞ ዓላማ ተኮር የሆነ አሳታፊ የህጋዊነትን መሰረት የሚያደርግ እና አካታች የሆነ የኮሙኒኬሽን አቅጣጫ መከተል ይገባል ተብሎ በዚህ መንገድ የሚንቀሳቀስ የኮሙኒኬሽን ስርዓት ነው ያለው ማለት ነው። ስለዚህ በሀገሪቱ ውስጥ የሚደረጉ የመንግስት ተግባቦቶችን የማስተሳሰር የማቀናጀት የማናበብ ስራ እንዲኖር መንግስትና በመንግስቱም በሀገሪቱ ብሔራዊ ጥቅምም በሉዓላዊነትም በሀገራዊ አንድነትም የሚቃጡ የትኛዎቹም የፕሮፓጋንዳና የተዛቡ መረጃዎችን ደግሞ ካውንተር የማድረግ ስራ የመስራትን ጉዳዮች የሚያጠቃልል ነው። የመንግስት ኮሙኒኬሽን አገልግሎት የሚሰጣቸው ሳምንታዊ መግለጫዎች አሉ። የመንግስት ዋና ዋና አቅጣጫዎች ላይ የሚሰጣል። አንዳንዴ ግን ከሆነ ተቋም የሆነ መረጃ ይወጣል፣ ከሌላም ይወጣል። እናንተ ያንን ለማስታረቅ የምትሰሯቸው የተግባቦት ስራዎች እንዳሉ ነው። ስለዚህ ባለፉት አመታት ምን ያክል ውጤታማ መሆን ተቻለ ማለት ይቻላል? እንግዲህ የዋና ቁልፉ የመንግስት ኮሙኒኬሽን ስራ መንግስት በወቅት በሁኔታዎች እና ከፖሊሲዎቹ ከሀገራዊም ሆነ ዓለማዊ ሁኔታ ተነስቶ የሚደርስባቸውን ድምዳሜዎች ለህብረተሰብ ማሳወቅ። ይሄ በሚደረግበት በዚህ እንቅስቃሴ ውስጥ የተለያዩ ተቋማት ሳይናበቡ መረጃዎች አንዳንድ ጊዜ መንግስት አቋም ላይ ሳይደርስ ገና በሂደት ላይ ያሉ መረጃዎች ሾልኮ በተለያየ መልክ የሚወጡበት ሁኔታ አለ። ይሄ መረጃዎቹ ባልተገባ ህብረተሰቡ ሊረዳ በማይችልባቸው ወይንም ደግሞ የህብረተሰብ ጥቅም ተጻሮ የቆሙ መስሎ የሚወጡበት ሁኔታ አለ። እነዚህ ነገሮች አሁን ከሞላ ጎደል የተስተካከሉበት የመንግስት መረጃዎች በተደራጀና ሴንትራላይዝድ በሆነ አግባብ ለህብረተሰቡ የሚሰራጩበት ሁኔታ ተፈጥሯል። ስለዚህ ቀደም ብሎ ለምሳሌ በክልሎች መካከል የተለያዩ አሉባልታዎች ይነሳሉ። አንዱ ክልል ሌላኛውን ክልል ይከሳል፣ አንደኛው ተቋም ሌላኛውን ተቋም ይከሳል። አንዱ ከሌላው ተቃራኒ ሆኖ የሚቆምበት ሁኔታ ነበር። ይሄ አሁን ባለንበት ነባራዊ ሁኔታ ሙሉ በሙሉ የተስተካከለበትና መንግስታዊ መረጃዎች ወጥ ሆኖ ወደ ህብረተሰቡ የሚፈሱበት ሁኔታ ተፈጥሯል። ከዚህ አኳያ በአሰራር በአደረጃጀት የመንግስት መልእክቶችን በማናበብ ወጥነት ኖሯቸው ወደ ህብረተሰቡ እንዲደርሱ ለማድረግ እንቅስቃሴ ተደርጓል። ይሄም እንቅስቃሴ ውጤታማ ሆኗል ብሎ መውሰድ ይቻላል። በተደራጀ አግባብ የህብረተሰቡ መሰረታዊ ፍላጎቶች የሚጋፉ የሀገሪቱንም ብሔራዊ ጥቅም የሚጎዱ አንድነቷን የሚያናጉ የሀገሪቷ ቁልፍ ተቋማት በተለይም ደግሞ የመከላከያ ሰራዊታችን ላይ የሚቃጡ ጥቃቶችም አሉ። እነዚህን ጥቃቶች በመመከት እነዚህ ጥቃቶች መነሻቸውና መድረሻቸው ምን እንደሆነ ለቅሞ አደራጅቶ ለህብረተሰቡ በማቅረብና ህብረተሰቡ የተስተካከለ አቋም እንዲይዝ በማድረግም ረገድ የመንግስት ኮሙኒኬሽን እና አጠቃላይ ፐብሊክ ሚዲያው ከፍተኛ እንቅስቃሴ አድርጓል። በዚህም ረገድ ውጤታማ ነው ብሎ መውሰድ ይቻላል። ይሄ ግን እንዳጠቃላይ ካለንበት የድህረ እውነት የአውድ አኳያ ከታየ ግን የመንግስት ኮሙኒኬሽንም ይሁን የፐብሊክ ሚዲያው አጥጋቢ ስራ እና ከዛ በላይ ስራ ሰርቷል ማለት አይቻልም። በጣም ተለዋዋጭ የሆነ የተግባቦት ስራ ነው አሁን በዓለማችን ውስጥ ያለው፣ በሀገራችንም ውስጥ ያለው በተመሳሳይ ነው። የሀገራችን ደግሞ የባሰ የሚያደርገው አጠቃላይ የፖለቲካ አውዱ በጥላቻ በጽንፈኝነት የተሞላ በመሆኑ የዛኑ ያህል የተሳሳተና የተዛባ መረጃ በየለቱ ወደ ህብረተሰቡ ይረጫሉ።
እነዚህን በተደራጀ አኳኋን በተናበበ አኳኋን በመመከት ረገድ ሙከራዎች ቢኖሩም አጥጋቢ ነው ብለን ግን አንወስድም። ስለዚህ ቀጣይ ሰፊ ስራ መስራት የሚጠይቅ እንደሆነ እንረዳለን ማለት ነው። ዶክተር ለገሰ ካነሷቸው ቀጥዬ ማነሳቸው አሁን ኢትዮጵያን ብቻ ሳይሆን ዓለምን እየፈተነ ያለው የዲጂታል ዘመን ነው። ድህረ እውነትም አለ በሌላ መልኩ ስናየው። ስለዚህ ሀገራት የተለያዩ አማራጮችን ሲወስዱ እናያለን። አጠቃላይ የሆነ የኢትዮጵያን ሰላም የኢትዮጵያን ብሔራዊ ጥቅም ከማስተጓጎልም አንፃር ሙከራዎች ይስተዋላሉና ምን ያክል ነው ይህ በዘመኑ የተከሰተውን ከሜንስትሪም ሚዲያው ጎን ለጎን ያለውን የዲጂታል አማራጮችን በዲጂታል በኩል ያሉ መንገዶችን በመጠቀም በኩል ምን ተሰራ? በቀጣይስ ምን አቅጣጫዎች አሉ? የዲጂታል ዘመኑ በጎ ነገርንም መጥፎ ነገርንም ሁለቱንም ጎን ለጎን ይዞ የመጣ ነው። በጎ ነገሩ ምንድነው? የመንግስት ኮሙኒኬሽን እንደ ከዚህ ቀደሙ መረጃዎቹን ወደ ህብረተሰቡ ለማድረስ የሚቸገርበት ሁኔታ አይኖርም። ስለዚህ በቀለለ መንገድ መረጃዎችን በፍጥነት ለማድረስ ያስችላል። ሰዎች ነገሮችን በተለያየ እይታ ለማየት የሚያስችላቸው ፕላትፎርሞች ለኛም ቢሆን እኩል እድል ነው የተፈጠረው። በአንጻሩ ደግሞ በእኛ ሀገር የፖለቲካና የህብረተሰብ የንቃተ ህሊና ደረጃ ከጥቅሙ ይልቅ ጉዳቱ የሚበዛበት ሁኔታም ጭምር የተፈጠረ ነው። በአጠቃላይ የዲጂታል ሚዲያ ሊትሬሲው ካለመስፋፋቱ የተነሳ እጅግ የረቀቁ እና ዲፕ ፌክን ጨምሮ በርካታ ነገሮች ተፈብርኮ የሚወጡ ከመሆናቸው የተነሳ ይሄ ጉዳይ በውስጣችን ያሉ ኃይሎች ብቻ ሳይሆን የኢትዮጵያ ሉዓላዊነት የኢትዮጵያን አንድነት የማይፈልጉ የኢትዮጵያን መጠናከር የማይፈልጉ ኃይሎች ጭምር ውስጥ ያሉ ኃይሎችን በመጠቀም ኢትዮጵያን ለማተራመስ የሚጠቀሙበት መስክ በመሆኑ ጉዳቱ በእጅጉ ጠንካራ ነው ብሎ መውሰድ ይቻላል። ይሄ ለዚህ ማሳያ ምንድነው? በተለያየ መልክ በርካታ ጊዜ እውነት ያልሆኑ መረጃዎች ይፍ ተፈብርኮ በብሔር መልክ ወይንም በሃይማኖት መልክ ወይንም በአካባቢ መልክ ወደ ህብረተሰቡ ይረጫሉ። በዚህም ምክንያት ሰዎች ነገሩን ሳያመዛዝኑ ነገሮችን በአግባቡ ሳይለዩ ወደ ጥፋት የሚገቡበት በዚህም የንጹሃን ዜጎች ደም የሚፈስበት ሁኔታ በሀገራችን በተለያየ ጊዜ ተስተውሏል። የተለያየ የፖለቲካ ፍላጎት ያላቸው ኃይሎች ራሳቸው ድርጊቱን እየፈጸሙ ነገር ግን ወይ መንግስት ወይ ሌላ አካል እንደፈጸመ አድርጎ ወደ ህብረተሰቡ በመርጨት ህብረተሰቡ ለእኩይ ተግባር እንዲሰለፍ የሚያደርጉበት ሁኔታ አለ። ይሄ በአማራ ክልል በተፈጠሩ ግጭቶች ተስተውሏል። ኦሮሚያ ውስጥ በተፈጠሩ ግጭቶች ተስተውሏል። በዚህም የህብረተሰብ ሀብት ንብረት የወደመበት ሁኔታ ተፈጥሯል። ስለዚህ የዲጂታል ሚዲያው ይዞት የመጣውን በጎ ነገር ያህል ይዞት የመጣው ጉዳት ደግሞ ካለማመዛዘናችን በተለይም ደግሞ እኛ በጋራ ማንነት በጋራ ትርክት በጋራ ዓላማ ዙሪያ መተማመን ያልፈጠርን ህዝቦች ከመሆናችን ጋር ተያይዞ ህብረተሰቦቻችን የበለጠ እንዲራራቁ ለማድረግ አመቺ መንገድ አድርጎ የሚጠቀሙ ኃይሎች በርካታ በመሆናቸው ጉዳቱም የዛን ያህል ትልቅ እንደሆነ መገንዘብ ያስፈልጋል ማለት ነው። በኮሙኒኬሽን እሳቢዎች ውስጥ ካሉት መካከል ፕሮአክቲቭ ሆኖ ቅድሚያ አጀንዳ በመስጠት ውስጥ አንድ ይጠቀሳል። ሪአክቲቭ የመሆን ጉዳይም አለና በእርሶ ተቋም ውስጥ ባለፉት ዓመታት ምን ያክል ፕሮአክቲቭ ሆኖ ቀድሞ አጀንዳዎችን እየሰጡ የመስራት ስራው ምን ያክል ውጤታማ ሆኖ ተሰራ ማለት ይቻላል? እንግዲህ በቀደመው ዘመን የመንግስት የተግባቦት ስራ መንግስት ሁሉንም ነገር በተለይም ሚዲያዎችን በበላይነት ስለሚቆጣጠር በፈለገው መንገድ መረጃዎቹን አመትም ሊያቆያቸው ይችላል፣ ወርም ሊያቆያቸው ይችላል፣ ቀናትም ሊያቆያቸው ይችላል። ግን መረጃዎቹን በፈለገው ጊዜ በማንኛውም ጊዜ ሊያደርስ ይችል ነበር። ከዲጂታል ሚዲያ መፈጠር በኋላ መንግስት ሚዲያዎችን መቆጣጠር የማይችልበት ሁኔታ ተፈጥሯል።
ስለዚህ የትኞቹም አይነት መረጃዎች ዊዝን ሰከንድ ለተለያዩ ህብረተሰብ ክፍሎች የሚደርሱበት ሁኔታ ይኖራል ማለት ነው። ስለዚህ የመንግስት ኮሙኒኬሽን መረጃዎችን ሲሰጥ ከሙሉ ኃላፊነት ጋር ነው የሚሰጠው። ኃላፊነት አለበት። የመረጃዎቹን ጠቃሚነት መንግስት መረጃዎቹን ወደ ህብረተሰቡ የሚወስደው መጀመሪያ ራሱ የሚወስናቸውን ውሳኔዎች አብላልተው በመንግስት አካላት በመንግስት ተቋማት ውስጥ ያሉ ኃይሎች ክርክር አድርጎበት ውይይት አድርጎበት ነው ፋይናላይዝድ የሆነውን ነገር ነው የመንግስት ኮሙኒኬሽን ወደ ህብረተሰቡ የሚያደርሰው። ነገር ግን ገና ውይይት እየተደረገበት ክርክር እየተደረገበት አንድ ጉዳይ ውሳኔ ሳይሰጥ በተለያየ መንገድ ሾልኮ ወጥቶ ወደ ህብረተሰብ የሚሄድበት ሁኔታ አለ። ይሄ ወይ የጭቅጭቅ መንገድ ይሆናል፣ የክርክር መንገድ ይሆናል፣ ያልተዛባ መንገድ ይፈጠራል። በዚህ ጊዜ ኮሙኒኬሽኑ ፕሮአክቲቭ ሆኖ ወደ ህብረተሰቡ በመድረስ ረገድ የሚሰራቸው በርካታ ጉዳዮች እንደተጠበቁ ሆነው ጉድለቶች አሉ። ጉድለቶቹ የሚመነጩት ምንድነው? ከተሟላ ኃላፊነትና የተሟላ መረጃ መስጠት ስላለበት የተለያዩ ውሳኔዎችን ይጠብቃል። የተለያዩ የክርክር ደረጃዎች ሳያልፉ ይሄ ጉዳይ እንዲህ ነው ብሎ መናገር አይችልም። ይሄ የመንግስት ኮሙኒኬሽኑ ፕሮአክቲቭ እንዳይሆን ቀድሞ አጀንዳ እንዳይሰጥ አድርጎታል ማለት ነው። ስለዚህ እነዚህን ነገሮች ለመጠበቅ ሲል ፕሮአክቲቭ እንዳይሆን ወይም ደግሞ ቀድሞ በአጀንዳ ሊድ ከማድረግ እንዲቆጠብ ያደርጉታል። ሌሎች ደግሞ ገና ቁንጽሏን ነገር ይዞ ወደ ህብረተሰብ እንዲወጡ ምክንያት የሚሆንበት ሁኔታ አለ ማለት ነው። ስለዚህ ቀደም ባለው ጊዜ መረጃ ሁሉንም መረጃ የመቆጣጠር አውዱ በተግባቦት ተቋማት እጅ ስለሆነ አሁን ደግሞ ይሄ ከመንግስት እጅ ወጥቶ በግለሰቦች ጭምር የሚገኝ በመሆኑ እንዲህ አይነቶቹን ነገሮች እንደቀደመው ውጤታማ ባልሆነ መንገድ እንዲሰራ የተገደደበት ሁኔታ አለ ማለት ነው። ስለዚህ ከዚህ በኋላም የሚሆነው ምንድነው? ሚዛን የመጠበቅ ነው አካሄድ ነው የሚከተለው ማለት ነው። የመረጃዎቹን በበላይነት የመያዝ ሳይሆን መረጃዎቹ ወደ ህብረተሰብ በሚሰራጩበት ጊዜ ሚዛናዊነታቸውን ጠብቆ በተለይ ደግሞ የመንግስት ሲሆኑ የመንግስት መረጃዎች ዓላማ ተኮር ናቸው። ዓላማውን የመንግስት ውሳኔዎቹን አቅጣጫዎቹን ዓላማን መሰረት አድርጎ የሚፈጽም በመሆኑ ይህን ዓላማ ተኮር የኮሙኒኬሽን ተግባቦት ተግባራዊ እንዲደረግ በማድረግ ነው የሚሰራው ማለት ነውና ከዚህ አኳያ ነው መታየት ያለበት። ባለፉት 7 ዓመታት ካየናቸው ልዩ ነገሮች መካከል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መረጃዎችን በፍጥነት ያደርሳሉ፣ በማህበራዊ ትስስር ገጻቸው ያን ያጋራሉ። እርሳቸው የመንግስት አቋም እንደሚሆን ያላቸው የኃላፊነት ልክ የመንግስት ፖሊሲ አቅጣጫ እንደሚሆን በሀገሪቱ ውስጥ እየተከናወኑ ያሉትን አቅጣጫ ጠቋሚና ሌሎችም ተብለው ሊታዩ የሚችሉ ናቸው። ነገር ግን ከሳቸው በታች ያሉ በየደረጃ ያሉ የስራ ኃላፊዎች የሚሰጧቸው ደግሞ አሉ። እነዚህ እንዴት ማስታረቅ ይቻላል? በእናንተ በተደራጀ መልኩ ከሚሰጠው የመንግስት ኮሙኒኬሽን አገልግሎት መግለጫ የኮሙኒኬሽን አገልግሎት ጋር እንዴት ነው እየታረቀላቸው ያለው? አንዳንዴ ፈተናው ያጋጥመን። ይሄ በጣም ጥሩ ጥያቄ ነው። የሀገሪቱ ጠቅላይ ሚኒስትር የሚሰጧቸው በየጊዜው የሚሰጣቸው ሐሳቦች የፖሊሲ ሐሳቦች ናቸው። ለህብረተሰቡ የሚያደርሷቸው ሐሳቦች የፖሊሲ ሐሳቦች እና የመንግስት አቋሞችና የመንግስት ውሳኔዎች ተደርጎ የሚወሰዱ ናቸው። ከዚህ አኳያ እሳቸው መረጃዎቹን በፍጥነት መንግስት ያሰባቸውን ጉዳይ በፍጥነት ነው የሚያደርሱት። ከዚህ አኳያ ችግር የለውም። ስለዚህ ተገቢነት አለው ማለት ነው። በአንጻሩ ደግሞ ተቋማት የየራሳቸው ኃላፊነት አለባቸው። ከኃላፊነታቸው አኳያ ተቋማት የሚደርሱባቸውን ውሳኔዎች የተቋም ውሳኔ አድርገው ከማውጣት ይልቅ አንዳንድ ተቋማት በግላቸው አካውንት በተለያየ ሁኔታ ሲያወጡ ይታያል። ይሄ ከተቋም ባህሪያት ጋር ይጋጫል። አንዳንድ ጊዜ ውሳኔ ያልተደረሰባቸውን ጉዳዮች፣ አንዳንድ ጊዜ ከመንግስት አቅጣጫዎች ጋር የሚቃረኑ ጉዳዮች ተቋማት የሚያወጡበት ሁኔታ አለ። ስለዚህ ይሄ አጠቃላይ የኮሙኒኬሽን ስርዓቱን የሚያፈርስ እና የኮሙኒኬሽን ስርዓቱ በአጀንዳ ሚዛናዊነትን ለማስጠበቅ ወይንም ደግሞ በአጀንዳ የመግራት ስርዓቱን
ፈሪዞ እንዳይሄድ የሚያደርጉ ጉዳዮች ናቸው። አሁን እነዚህ ነገሮች እየተስተካከሉ የመጡበትና የኮሙኒኬሽን ስርዓቱን ጠብቆ እንዲሄዱ የተደረገበት ሁኔታ አለ። ስለዚህ ከሁሉም ተቋማት ጋር የተናበበ ከክልሎች ጋር የተናበበ እና የተቀናጀ የመረጃ ስርጭትና ፍሰት እንዲኖር በመንግስት ደረጃ አቅጣጫ ተቀምጧል። ይሄን አቅጣጫ መሰረት አድርጎ ሁሉም እየሰሩ ነው። ይሁንና ግን አሁንም የሚጎሉ ነገሮች አሉ። እነዚህን በቀጣይ የፈቱ መሄድ ይጠይቃል ማለት ነው። ባለፉት 7 ዓመታት በለውጡ በልዩ ትኩረት ከተሰሩ መካከል የሀገረ መንግስት ግንባታው በተስተካከለ መልኩ እንዲሆን ከዚህ ደግሞ አሰባሳቢ ትርክቶች እንዲኖሩ የሚከፋፍሉ ጸብ የሚቀሰቅሱ ነጠላ ትርክቶች እየታረሙ ወደ አንድ የሚመጣበት በህገ መንግስት ውስጥ እንደተጠቀሰው አንድ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር በሚደረገው ጥረት ውስጥ ያለው የኮሙኒኬሽን ሂደት ምን ያክል ውጤታማ እየሆነ ነው? ምን ያክል ነው እነዚህን ዓላማዎች ለማሳካት የተሰራው ስራ እንዴት ሊመዘን ይችላል? እንግዲህ የሀገረ መንግስት ግንባታ የሚመሰረተው በነፃና ገለልተኛ ተቋማት ግንባታ የጋራ ዓላማ፣ የጋራ ትርክት እና የጋራ ግብ እንዲሁም የጋራ ማንነት ይዞ በሚንቀሳቀስ ማህበረሰብና በዚህ ደረጃ አመለካከቱ በተገነባ ማህበረሰብ ላይ ነው። ስለዚህ የቁብልነት ያለው ሀገረ መንግስት ሳይገነባ ለረጅም ዓመታት ቆይቷል። አዲሱ የለውጡ መንግስት ዋና ትልቁ ስራ አድርጎ የወሰደው አንዱ ይሄንን የቀደም ብሎ የነበረው ሁኔታ እና የችግር አፈታት የአብዮት መንገድና የጠመንጃ መንገድ ስለነበረ በኃይል በጉልበት ስለነበረ ይሄ ለግጭትና ለኋላ ቀርነት ዳርጓል። ቁብልነት ያለው ሀገረ መንግስት ሳይገነባም ቆይቷል። ይሄን ከስረ መሰረቱ በመገንዘብ ዋነኛ የኢትዮጵያ መፍትሄ ጠንካራ ሀገረ መንግስት መገንባት ነው። ለዚህ ደግሞ ነፃና ገለልተኛ ተቋማት መገንባት ነው። ይሄ እነዚህ ደግሞ በወሳኝነት በጋራ ትርክት ላይ ከተናጠል ትርክት ይልቅ ወይም ከነጠላ ትርክት ይልቅ በጋራ ትርክት ላይ መመስረት አለባቸው ተብሎ የብሔራዊነት ትርክት እንደ ገዢ ትርክት ተወስዷል። የብሔራዊነት ትርክት ሁሉን አሰባሳቢ፣ አካታች፣ አቃፊ ሁሉንም የህብረተሰብ ክፍሎች ፍላጎት የተረዳ ለጋራ ተጠቃሚነትና ለጋራ ሀገር ግንባታ የሚያግዝ በመሆኑ ይሄ እንደ አቅጣጫ ተቀምጦ በዚህ መሰረት ስራ ሲሰራ ኖሯል ማለት ነው። በቀደመው መንገድ መግባባት ያልፈጠርንባቸው በርካታ ጉዳዮች ስላሉ አንዱ መግባባት ያልፈጠርነው የጋራ ትርክት ላይ ስለሆነ ይሄን አሰባሳቢ አቃፊና አካታች የሆነ የጋራ ትርክት ሁሉም የሚመለከታቸው አካላት የጋራ አቅጣጫቸው አድርጎ እንዲገነቡት ሲደረግ ቆይቷል። የኮሙኒኬሽን እና የሚዲያ ተቋማትም ይሄንኑ መሰረት አድርጎ እንቅስቃሴ ሲያደርጉ ቆይቷል። በወሳኝነት በእነዚህ ላይ ብቻ አይመሰረትም። የቁብልነት ያለው ሀገረ መንግስትና ብሔረ መንግስት ገና ያላግባቡን ጉዳዮች ስላሉ ያላግባቡን ጉዳዮችንም ደግሞ የፖለቲካ ምህዳሩን በማስፋት በፖለቲካ ምህዳሩ ሰዎች በነፃነት ሐሳባቸውን እንዲገልጹ በዚህ መግባባት ያልተቻለውን ደግሞ ለመግባባት እንድንችል የጋራ ምክክር ኮሚሽን ተደራጅቶ የጋራ ምክክር ኮሚሽኑ አሁን ባለንበት ነባራዊ ሁኔታ ከሁሉም የሀገሪቱ ክልሎች በተለይም ዋና ከሚባሉት የአጀንዳ ማሰባሰብ ስራውን አጠናቋል። ኦሮሚያን ጨምሮ አማራ ክልልን በቅርቡ ይጠናቀቃል ብለን እንጠብቃለን። የሚቀረው የትግራይ ነው። ለዛም ምቹ ሁኔታ ተፈጥሯል። በዚህ በሚደረገው ምክክር የጋራ ዓላማ፣ የጋራ ማንነትና የጋራ ትርክት ላይ መግባባት ይፈጠራል ብለን ተስፋ እናደርጋለን። የኮሙኒኬሽን ስርዓቱ ይሄን ለመፍጠር እንደ አንድ ወሳኝ መሰረትና መደላደል ሆኖ ስራዎችን ሲያከናውን ቆይቷል። ይሄንንም አጠናክሮ የሚቀጥል ይሆናል ማለት ነው። ከ2010 በኋላ ሀገር የምትቆምባቸው
ትልልቅ አምዶችን በጽናት የማቆም ስራዎች ሲሰሩ ነበር። በልማት በኩል በጣም አዳዲስ የሚባሉ መልኮች ተሰርተዋል። ለምሳሌ ለምግብ ለዋላይነት የተሰራው ስራ አንዱ ነው። በስንዴ ልማት የተሰራው አንዱ ነው። በቱሪዝም የተሰራው ሌላ ነው። በሰላምና ጸጥታ ሌላ ነው። በልማት ስራዎች ውስጥ የተሰሩ የኢኮኖሚ ማሻሻያውን ጨምሮ አንድ ጎን አለ። በሌላ በኩል ደግሞ ፈተናዎች አሉ፣ ግጭቶች አሉ። ልማትን ለህዝብ በማድረስ በኩል ምን ያክል ስኬታማ ስራዎች ተሰሩ፣ በሌላ በኩል ደግሞ ግጭቶች እንዲቀሩ ሀገራዊ መግባባቱ እንዲኖር ሚዛኑን ጠብቆ ለህዝብ ምን ያክል ተደራሽ መሆን ተችሏል ማለት ይቻላል። በተለይ ደግሞ መንግስት በፖሊሲ ደረጃ የቀረጻቸውን እያንዳንዱን ስራዎች ህዝብ ተረድቷቸው አጋዥ አቅም እንዲሆን ጉልበት እንዲሰጥ ከማድረግ አንፃር ምን ያክል ስኬቶች ተመዘገቡ ማለት እንችላለን? ይሄ በጣም ጥሩ ጥያቄ ነው። ከለውጡ ማግስት ጀምሮ መንግስት ያደረገው ነገር በዚህ ሀገር የስራ ስብራቶች አሉ። የስራ ስብራቶቹ አንዱ የኢኮኖሚ ስብራቶች አሉ። አንደኛው ነው የኢኮኖሚ ስብራቶቹ። በአጠቃላይ ይሄ ሀገር በተለይም ደግሞ ባለፉት 30 ዓመታት ከፍተኛ የሆነ የብድር ጥገኛ ሆኖ የውጭ ሀገር ብድር ጥገኛ ሆኖ ኖሯል። ሀገሪቷ እድገት በተወሰነ ደረጃ እድገት በታስመዘገበ እድገቱ በመሰረተ ልማት ጥገና በብድር ላይ ጥገኛ ሆኖ አገሪቷ መክፈል በማትችልበት ደረጃ ላይ የደረሰችበት ሁኔታ ነበረ። ይሄ ለረጅም ጊዜ የቆየ የዋጋ ንረትን ፈጥሯል። የዋጋ ንረቱ ደግሞ የኑሮ ውድነት እንዲባባስ አድርጓል። የዜጎች ገቢ በዛን ልክ አላደገም። ስለዚህ የዋጋ ንረት፣ የኑሮ ውድነት፣ የስራ አጥነት እንደዚሁም ደግሞ አገሪቷ ከውጭ የምታስገባውና የምታመርተው ወይም ወደ ውጭ የምትልከው የምርት መጠን አለመጣጣም አለ። መንግስት የሚያወጣው ወጪና የሚያስገባው ገቢ አለመመጣጠን፣ ወጪውና ገቢው አለመመጣጠን አለ። ይሄ የተረጋጋ ማክሮ ኢኮኖሚ እንዳይፈጠር አድርጓል። የኢኮኖሚ ግንባታው በአንድ ተናጠል ሴክተር ላይ የተመሰረተ ነው። በግብርና መር ኢንዱስትሪ ነው። መጀመሪያ ግብርናን አሳድገን ከዛ በኋላ ወደ ኢንዱስትሪ እንመጣለን የሚል በነጠላ ሴክተር ላይ የተመሰረተ ነው። ይሄ በብድርና በመሰረተ ልማት ኢኮኖሚውን በተወሰነ ደረጃ ያሳደገ ቢሆንም አጠቃላይ ኢኮኖሚው ጤናማ እንዳይሆን፣ የተረጋጋ ማክሮ ኢኮኖሚ እንዳይፈጠር፣ ስለዚህ ይሄን የስርዓት ችግር መፍታት ይገባል ነው የመጀመሪያው። ሁለተኛ የፖለቲካ ስብራትም አለ ነው። የፖለቲካ ስብራቱ የሚመነጨው የሀገሪቱ የችግር አፈታት ዘዴ በፖለቲካ ሀሳብ ላይ ከመመስረት ይልቅ አንዱን በማፍረስ አዲስ በመገንባት ላይ የተመሰረተ፣ ሌላውም ሲመጣ የራሱን እየገነባ ቀድሞ የነበረውን እያፈረሰ የሚሄድ እና የችግር የግጭት አዙሪት ውስጥ የሚያቆይ የፖለቲካ አካሄድ ነው የነበረው። ይሄ ደግሞ የስርዓት ችግር ነው። ይሄን ከስረ መሰረቱ መፍታት ይገባል። በአጠቃላይ የፖለቲካ፣ የኢኮኖሚ፣ የማህበራዊ ስብራቶች አሉ። እነዚህ ተዳምሮ ለግጭትና ለኋላ ቀርነት ዳርጎናል ከሚል መነሻ ነው የሚነሳው ማለት። ስለዚህ ስርዓቱን እንደ ስርዓት ከስብራት በማላቀቅ ወደ አዲስ ስርዓት የማሸጋገርን ታሳቢ ያደረገ ነው። ይሄ በጣም ውስብስብ ነገሮች ማካሄድን ይጠይቅ ነበር። ከዚህ አኳያ ከኢኮኖሚ አኳያ የመጀመሪያው አገር በቀል የኢኮኖሚ እሳቤ እንዲኖር የኢኮኖሚ ስብራቱን በሀገር የኢኮኖሚ እሳቤዎች ላይ ተመስርተን መፍታት አለብን ተብሎ የኢኮኖሚ እድገቱ በወሳኝነት በሀገር በቀል ኢኮኖሚ ላይ ተመስርቶ ከነጠላ ሴክተር ይልቅ ብዛ ሴክተር ላይ እንዲመሰረት፣ በዚህም መሰረት 5 የኢኮኖሚ ፒላሮች እንዲመረጡ የቱሪዝም፣ የማኑፋክቸሪንግ፣ የማዕድን፣ የግብርና እና ዲጂታል ኢኮኖሚ በእነዚህ ላይ ተመስርቶ ቀጣይነት ያለው የኢኮኖሚ እድገት እንዲረጋገጥ፣ የዕዳ ከመጠን በላይ በሀገሪቱ ዕዳ እንዲጫን የተደረገው አንዱ ሀገሪቱ በፈጣን የወለድ ምጣኔ ላይ የተመሰረተ በመሆኑ ያን የብድር አቅርቦት በመተው ወይም ደግሞ እንዲህ አይነቱ ብድር ለጊዜው በማቆየት ረዘም ያለ ለረጅም ጊዜ የሚቆይ
ሀገሪቷንም ለዕዳን በማይዳርግ የብድር አቅርቦት ላይ እንዲመሰረት አቅጣጫ ተቀምጦ ብድሩንም ሰፊ ያለውንም ብድር የመክፈል የዕዳ ሽግሽግ እንዲደረግ የማድረግ ከሀገሮች ጋር ኔጎሺዬሽን በማድረግ እንዲፈታ የማድረግና ዕዳን የማቃለል ስራ ላይ ነው የተመሰረተው። ለረጅም ጊዜ የመጣውን የዋጋ ንረት ደግሞ በአጭር ጊዜ ማካካስ ስለማይቻል የምርትና ምርታማነት መጠንን በከፍተኛ ደረጃ በማሳደግ የማክሮ ኢኮኖሚውን ማረጋጋት እንደሚገባ አቅጣጫ ተቀመጠ። በዚህ መሰረት ኢኮኖሚው ባለፉት 7 ዓመታት ሁሉንም ውስጣዊና ውጫዊ ተግዳሮቶች ተቋቁሞ በአምስቱ ፒላሮች ላይ በመመስረት ዕዳን በማቃለል ላይ በመመስረት ኢኮኖሚ በከፍተኛ ደረጃ ሳይቋረጥ ተከታታይ እድገት ያስመዘገበበት ሁኔታ ተፈጥሯል። ባለፉት 5 ዓመታት በጣም ፈጣን የሚባሉ ሀገሮች ከሚያደርጉት በላይም የኢትዮጵያ ኢኮኖሚ ጂዲፒው ማለት ነው አጠቃላይ ሀገር ውስጥ ምርት ደብል የሆነበት ሁኔታ ተፈጥሯል። የዋጋ መረጋጋቱ ከጊዜ ወደ ጊዜ እየቀነሰ እንዲሄድ ምክንያት ሆኗል። በጦርነቱ ምክንያት የቆዩ ያልተሟላ የማክሮ ኢኮኖሚ ሪፎርሞች ባለፈው ዓመት ጀምሮ ወደ ተሟላ የኢኮኖሚ መዋቅር ውስጥ እንዲገባ በመደረጉ ዛሬ የኢትዮጵያ ኢኮኖሚ ወደ ተረጋጋ የማክሮ ኢኮኖሚ ቀጣይነት ያለው የእድገት የተረጋጋ ዋጋ ንረት ሊኖር ወደ የሚችልበት ሁኔታ መጥቷል ብሎ መውሰድ ይቻላል። በሌላ በኩል የፖለቲካ ሁኔታም ምንም እንኳን በለውጡ መጀመሪያዎች እኛ በምንፈጥረው አምሳያ ወይም ደግሞ እኛ በምንቀርጻት አምሳያ የተፈጠረች ኢትዮጵያ እኛ ካልመራናት ኢትዮጵያ ኢኮኖሚ እኛ ካልተቆጣጠርነው በቀር ፍላጎታችን አይሟላም የሚሉ ኃይሎች ዳግም ግጭት ውስጥ አስገብተውን ግጭቱ ያው ወደ ጦርነትም አስገብተውን ምንም እንኳን የለውጡ መንግስት በጠቅላይ ሚኒስትር አብይ የሚመራው የለውጡ መንግስት ገና እግሩን ሳይተክል የተፈጠረ ግጭት ቢሆንም ብዙዎቹ ኢትዮጵያ እንግዲህ ትፈርሳለች ብለው ቢያሟርቱም የለውጡ መንግስት ራሱን እንደገና አደራይቶ ማህበረሰቡን ከዳር እስከ ዳር አነቃንቆ ግጭቱንም መክቶ እነዚህን ኃይሎች ሳይወዱ በግድ ወደ ሰላማዊ ሁኔታ እንዲመጡ በማድረግ ኢትዮጵያም ሳትፈርስ የከፍተኛ የሆነ የፖለቲካ ድል የተቀዳጀበት ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ የነበረው የሰላማዊ ሁኔታ ኢትዮጵያን ወደ ዘላቂ እድገት እንዲያመጣ አዎንታዊና ዘላቂ መሆን አለበት ተብሎ የፖለቲካ ምህዳሩ እንዲሰፋ ነፃና ገለልተኛ ተቋማት እንዲቋቋሙ ያላግባቡን ጉዳዮች ደግሞ በምክክር ኮሚሽኑ አማካይነት ምክክር ተደርጎ የሚያግባቡን ጉዳዮች ወደ አሰራርና ወደ ህግ እንዲቀየሩ ያልተግባባንባቸው ጉዳዮች ደግሞ ህዝበ ውሳኔ እንዲሰጥበት በቂ ዝግጅትና ውጤታማ ስራ የተደረሰበት ሁኔታ ላይ ነው የምንገኘው። ለሀገረ መንግስቱ ምሰሶ ሆኖ የሚያገለግሉ ነፃና ገለልተኛ ተቋማት በተለይም የጸጥታና የደህንነት ተቋማት አገራችን መቼውም ቢሆን ያልገነባችው አይነት ተቋም ሆኖ የተገነቡበት የዲሞክራሲ ተቋማት የሚባሉት እንደነ ምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ የሚዲያ ተቋማት ነፃና ገለልተኛ ሆኖ ኢትዮጵያዊ ገጽታቸውን ይዘው ግን ገለልተኝነታቸውን ጠብቆ ቼክ ኤንድ ባላንስ ለመስራት የሚያስችላቸው ሁኔታ ከመቼውም ጊዜ በላይ የተፈጠረበት መንግስቱ ጠንካራ መንግስት አገሪቷም ጠንካራ መንግስት ያላት ሉዓላዊነቷ የተጠበቀ ከመቼውም በላይ ከየትኛውም ሁኔታ ራሷን መከላከል የሚያስችላት ተቋማት የተፈጠሩበት ሁኔታ ላይ ነው አሁን የምንገኘው። በተደረጉ እንቅስቃሴዎችም መንግስት በአንድ በኩል ጠንካራ ተቋማትን በመፍጠር የሰላም አማራጭ ያልተቀበሉ ኃይሎች በህግ ማስከበር ስራ ወደ ሰላማዊ ሁኔታ እንዲመጡ የሰላሙን ሁኔታ ደግሞ የተከፈተላቸውን የሰላም ሁኔታ ወይም የሰላም በር የተጠቀሙትን ደግሞ በአግባቡ ተቀብሎ በመልሶ ማደራጀት ስራ ወደ
ተሟላ ኑሮ እንዲገቡ አድርጓል። ከዚህ አኳያ በቤኒሻንጉል የተፈጠረውን ሁኔታ መውሰድ ይቻላል። ቤኒሻንጉል ብቻ ሳይሆን በቤኒሻንጉል፣ በጋምቤላ፣ በሶማሌ፣ በአፋር የነበሩ ታጣቂዎች የሰላሙን አማራጭ ተጠቅሞ ወደ ቋሚ የኑሮ ሁኔታ የመጡበት ሁኔታ ተፈጥሯል። በእነዚህ ክልሎች አሁን ባለው ሁኔታ የተሟላ ሰላም ተረጋግጧል ብቻ ሳይሆን ክልሎቹ ሰላም አግኝቶ ወደ ተሟላ የልማት እንቅስቃሴ የገቡበት ሁኔታ ተፈጥሯል። በኦሮሚያም በአንድ በኩል የሰላም አማራጩን ያልተቀበሉ በድርድርና በሰጥቶ መቀበል አግባብ ፍላጎታችን ማሳካት አንችልም ያሉ ኃይሎችን በህግ ማስከበር ዘመቻ፣ በሌላ መልኩ ደግሞ የሰላም አማራጩን እንቀበላለን ብሎ ከአማራሮቻቸው የሰላም መንገድ መርጦ የመጡትን ደግሞ በአግባቡ በማስተናገድ በኦሮሚያም ቢሆን መቼም ጊዜ ታይቶ የማይታወቅ ማለት በሚቻል ደረጃ ሰላማዊ ሁኔታ ተፈጥሯል። ቀደም ብሎ ሰላማቸውን ካረጋገጡት እንደ ጅማ፣ ኢሉባቦር፣ ሙሉ ሐረርጌ፣ ባሌ፣ አርሲ ጋር እና ቦረና ጋር በተሟላ መልኩ ዛሬ አብዛኞቹ ሸዋ፣ አብዛኛው ወለጋ አካባቢ ሰላማዊ ሁኔታ ተፈጥሯል። በአማራም በቅርቡ የተፈጠሩ ግጭቶች ሴትልድ ተደርጎ ክልሉ የክልሉ መንግስት በራሱ አመራር በራሱ የጸጥታ ሁኔታ አብዛኛው ኦልሞስት ከ95 በመቶ በላይ የክልሉን ማስተዳደር የሚችልበት ሁኔታ ተፈጥሯል። ስለዚህ ኢትዮጵያ ከነበረችበት አንጻራዊ ሰላም ወደ ተሟላ የሰላም እንቅስቃሴ የገባችበትና ይሄንኑ በዘላቂነት ለመፍጠር ለመጠበቅ የሚያስችል ጽናት ያላቸው ነፃ ገለልተኛ የጸጥታና የደህንነት ተቋም የተፈጠሩበት ሁኔታ ላይ ትገኛለች ማለት ነው። ባለፉት አመታት አንዳንድ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር መሰረት ደፋር ውሳኔዎች ተወስነዋል። ሀገራዊ ለውጡን በተሟላ መልኩ ለማስኬድ የተለያዩ ውሳኔዎች ተወስነው ደግሞ አንዳንድ የእርምት እርምጃዎችን በፍጥነት እየተወሰዱ በጥብቅ የቁጥጥር ሂደትም ስራዎች ሲሰሩ ቆይተዋል። ከዚህ በኋላ የማጽናት ዘመን ይሆናልም ይላሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። የተጀመሩ ስራዎችን እያጸናን ዘላቂ ልማትን ዘላቂ ሰላምን ማረጋገጥ ቀጣይ ስራችን ይሆናል ብለዋል። በርሶ ተቋም በኩል በቀጣይ ይሄን መሰል ልማትን ለህዝቡ ኮሙኒኬት ከማድረግ አንፃር ደግሞ በሌላ ጎን ቀሪ የሰላም ጉዳዮች ካሉ እነዛንም ደግሞ ሰላምና ልማትን ለህዝቡ ከማድረስ አንፃር ምን ያክል የርሶ ተቋም ዝግጁ ነው በዚህ ዘርፍ? ይሄ ዘመን የማጽናት ዘመን ነው። ኢትዮጵያ ሰላምን ለማጽናት የሚያስችላትን በጣም የተወሳሰቡ ከውስጥና ከውጭ የተደራጁ አካላት መክታን ያለ ማንም ጣልቃ ገብነት ሰላሟን አስከብራለች ብቻ ሳይሆን መጪውን የኢትዮጵያ ተስፋ እና ፍላጎቶች የሚያሟሉ ተቋሞች ሆኖ እንዲቀጥሉ የማድረግ ነው የመጀመሪያው ጉዳይ። በጣም ደፋር እርምጃ ከተወሰደባቸው መስኮች ደግሞ ሌላው የኢኮኖሚ መስክ ነው። በተለይም ከማክሮ የኢትዮጵያ ተግባራዊ ያደረገችው የተሟላ የማክሮ ኢኮኖሚ ሪፎርሙ የመንግስትን ገቢና ወጪ የማመጣጠን የመንግስትን ገቢና ወጪ የማመጣጠን በተለይም ደግሞ የመንግስትን ገቢ በማሳደግ የህብረተሰቡን ፍላጎት ሊያሟሉ የሚችሉ የመሰረተ ልማትና የስራ አጥነት ችግሮችን የሚቀርፍ እርምጃ ነው። የመንግስት ፕሮጀክቶችን ውጤታማነት ወደ ከፍ ወዳለ ደረጃ የሚያሸጋግር ነው። የመንግስት የመፈጸም አቅምን የሚያሳድግ ነው። በሌላ መልኩ ደግሞ በኢትዮጵያ ውስጥ ኢንቨስት የሚያደርጉ ኢትዮጵያን ባለሀብቶችም ይሁኑ ከውጭ የመጡ ባለሀብቶች የልፋታቸውን ዋጋ የሚያገኙበት ኮንትሮባንዲስቶችና በህገወጥ መንገድ መክበርን መነሻ ያደረጉ ኃይሎች ደግሞ ከኢኮኖሚው እየተገለሉ ኢኮኖሚው የፎርማል ኢኮኖሚ ግንባታ የሚሆንበት አቅጣጫ በመሆኑ ብዙ ሀገሮች ፈተና ውስጥ የከተተ አቅጣጫ ነው የነበረው። ይሄ በድፍረት በተሞላበት ግን ደግሞ በተጠና እና ብልሃትና ጥበብ በተሞላበት አካሄድ ተግባራዊ እየተደረገ ነው። ይሄ በውጤታማነት ተግባራዊ ሆኗል። ይሄን ይበልጥ ማጎልበትና ማጽናት ማክሮ ኢኮኖሚው ይበልጥ እንዲረጋጋ በተለይ ደግሞ አምራች ዘርፉ
የበለጠ ውጤታማ እንዲሆን ምርታማነት በሁሉም መስኮች በሁሉም በማኑፋክቸሪንግም በአርብቶ አደርም በአምራች አርሶ አደርም የበለጠ የሚጎለብትበት ሁኔታ መፍጠር ያስፈልጋል። ለዚህ ደግሞ ቴክኖሎጂ አቅርቦቶች ኢኮኖሚውን ዲጂታል የማድረግ እንቅስቃሴዎች መጎልበት ይጠበቅባቸዋል። አገራችን ኢኮኖሚን ብዝሃ ለማድረግ በቱሪዝም መስክ የጀመረችው እንቅስቃሴም በጣም ሌላው ድፍረት የተሞላበት እንቅስቃሴ ነው። የከተሞች ግንባታ ሌላው ድፍረት የተሞላበት እንቅስቃሴ ነው። የከተሞች ግንባታ ስንል በተለምዶ ኮሪደር ልማት ብለን የምንጠራው የኮሪደር ልማት የተሟላ የከተሞች ግንባታ ማለታችን ነው። የመሰረተ ልማት አቅርቦቶችን የንግድ መሳለጥን የቱሪዝምና ኢንቨስትመንትን የበለጠ የሚያሳልጥ የሚያሳድግ ከዛም አልፎ ደግሞ ከተሞችን ለነዋሪዎች ምቹ የሚያደርግ አቅጣጫ ነው። በጥቅሉ የከተሞች ግንባታ ተደርጎ የሚወሰድ ነው። ይሄ ከተሞችን አፍርሶ መገንባትን የሚጨምር ነው። ይሄ የተለያየ ፖለቲካ ጫጫታ የተለያየ ነገር እንደሚፈጥር ይታወቃል። ይሄ ለከተሞችን እያዘመኑ ለዛሬው ትውልድ አሻራ እያስቀመጡ ለዛሬው ትውልድ በሚመች መልኩ እየገነቡ ታሪክንም ደግሞ ፕሪዘርቭ ያደረጉ ለመጪው ትውልድ ደግሞ አሻራ ማኖርን ጭምር የሚያካትት በመሆኑ በጣም እልህ አስጨራሽ ስራ ነው። ስለዚህ ይሄን ስራ በአዲስ አበባ ተጀመረ። ዛሬ በጣም በርካታ በሆኑ ከ60 70 በላይ ከተሞች ውስጥ እየተስፋፋ ያለ ስራ ነው። ይሄ እንቅስቃሴ ፔይንም አለው የተለያዩ ወገኖችን መጉዳቱም አይቀር። ስለዚህ ጉዳት የለውም ፔን የለውም ብሎ መንግስት አልወሰደም። ፔን አለው ጉዳት አለው፣ ግን ለሀገር ግንባታ ለእድገት እና ለስልጣኔ ሲባል የተከፈለ ዋጋ ተደርጎ ህብረተሰቡ መውሰድ አለበት። በአጠቃላይ በእነዚህ ላይ የተመሰረተ የተግባቦት ስራ ህብረተሰቡ እነዚህን ለጋራ ጥቅም ለሁሉም ህብረተሰብ ተሳትፎና ጥቅም ተብሎ የሚከናወኑ መሆናቸውን እንዲገነዘብ ጠንካራ የኮሙኒኬሽን የሚዲያ ስራ ይጠበቅብናል። ስለዚህ ይሄን ማጽናት ይሄን እንዲህ አይነቶቹን ነገሮች ለማፍረስ የሚቃጡ በውሸት ላይ የተመሰረቱ በተዛባ መረጃ ላይ የተመሰረቱ ነገሮችን መመከት ይጠበቅብናል። ስለዚህ በዚህ ረገድ የጀመርናቸው ስራዎች አሉ። እነዚህን ማጠናከር ማጎልበትና የመጪው የኮሙኒኬሽን መጪው ትውልድ የሚጠይቀውን የኮሙኒኬሽን በተለይም ዓላማ ተኮር የሆነ ህብረተሰብን የሚያሳትፍ የህብረተሰብንም ስሜት የሚረዳ የህብረተሰቡን አጠቃላይ በሀገራዊ አቅጣጫዎች እና በትርክት ግንባታ ላይ ወደፊት የሚያራምድ ህብረተሰቡ ከቀደመው እይታ በተለይም ደግሞ ችግሮች በኃይል በጉልበት ነው የሚፈቱት ከሚለው የተዛባ አመለካከት እና ከነጠላ ትርክት ተላቆ የትኛውም አይነት ፍላጎቶች ማሳካት የሚቻለው በውይይት በክርክር እና በፖለቲካ ሐሳቦች ላይ በመመስረት እንጂ በአብዮትና በጠመንጃ እንዳልሆነ እንዲገነዘብና በዚህ ረገድ እንዲንቀሳቀስ የህብረተሰቡን አመለካከት የመገንባት የፈጻሚ አካላትን የመገንባት በህብረተሰቡ ውስጥም ደግሞ የመንግስት ተቋማት ራሱ የመንግስት ብልሽቶች ካሉ እነዚህንም በሚዛኑ ህብረተሰቡ እንዲረዳ ማድረግ ከሁሉም የመንግስት ተቋማትም ከመንግስት ኮሙኒኬሽንም ይሄ ይጠበቃል። ይሄን አጠናክረን የምንቀጥል ይሆናል ማለት ነው። የመጨረሻ ማነሳው ጥያቄ ባለፉት አመታት የተሰሩ ስራዎች እንደ መሰረት የሚሆኑ ናቸው። በቀጣይ አመታት ደግሞ እያጠሩ ዘመን ተሻጋሪ ስራዎችን የመስራት መሆኑን በመንግስት ፖሊሲዎችና በልዩ ልዩ የሀገሪቱ ከፍተኛ የስራ ኃላፊዎች እርሶን ጨምሮ ይነገራል። የእርሶ ተቋም ቀጣይ አመታት ልዩ ትኩረቶች ምንድናቸው? በዚህ ጉዳይ ላይ የመንግስታችን ልዩ ትኩረት ዋናው ምንድነው? ኢትዮጵያን የአፍሪካዊት የኢኮኖሚ ተምሳሌት ማድረግ ነው ያጭር ጊዜ የመንግስት ግብ። ይሄ ቀጥሎ ደግሞ
በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ሀገር ማድረግ ነው። የመንግስት አቅጣጫ ኢትዮጵያን ወደዚህ መውሰድ ነው። ስለዚህ የኛም የትኩረት አቅጣጫ ዜጎች አፍሪካዊት የኢኮኖሚ ተምሳሌት የሆነች ሀገር መፍጠር ሲባል ምን ማለት ነው ከሚለው ጀምሮ ለዚህ ሊያበረክቱ በሚገቡ ጉዳዮች ላይ ዜጎችን የማንቃት ዜጎች በተደራጀ መንገድ በዚህ መንገድ እንዲንቀሳቀሱ ብቻ ሳይሆን ለዚህ እንድንበቃ የሚያስችል በማህበረሰብ ተግባር ላይ የተመሰረተ በስፋት ምርታማ ሆኖ በተግባራቸውን እንዲያከናውኑ አገልግሎት በመስጠት ላይ መሰረታቸውን ያደረጉ ደግሞ የላቀ አገልግሎት መስጠት የላቀ የኢኮኖሚ ተምሳሌት ያላት ሀገር ለመፍጠር የሚያስችል በመሆኑ በዚህ መንገድ እንዲንቀሳቀሱ አመለካከታቸውን የመገንባት ተመክሮቻቸውን የማስፋት እና በዚህ ረገድ በጋራ ለጋራ ሀገራዊ ብልጽግና እንዲቆሙ ለጋራ መግባባት እንዲቆሙ ለህዝቦቻችን አጠቃላይ መረጃዎችን የተሟላ የተደራጀ መረጃዎችን መስጠት ይሄን በተመለከተ በተዛባ መልኩ የሚረጩትን ካውንተር የማድረግ ይሆናል ማለት ነው። ከማንስ ምን ይጠበቃል? እንደው እኛ ይሄንን ስንሰራ ህዝቡ ደግሞ ይሄን ቢረዳ ይሄን ቢያግዝ ሚሏቸው በሌሎችም አቅጣጫዎች እንደው መናገር የሚፈልጉት ካለ እዚያ ላይ? አዎ ከሁሉ በላይ ከህብረተሰቡ የሚጠበቀው ምንድነው? አዲሱ የኢትዮጵያ አቅጣጫ የትኛውም አይነት ፍላጎቶች መሳካት የሚችሉት በውይይት በድርድር በሰብቶ መቀበል መርህና መርህ ብቻ ናቸው። ከዚህ በኋላ በጠመንጃ አፈሙዝ በአብዮት የትኛውንም አይነት ፍላጎት ማሳካት ኢትዮጵያ ውስጥ አይቻልም። ስለዚህ የመጀመሪያው ነገር ይሄን መረዳት ያስፈልጋል። የኢትዮጵያ ሀገራችን ለሁላችንም በቂ ብቻ ሳትሆን ከኛ ተርፋ ለሌሎች መሆን የምትችል ነች። እኛ ገና በጣም በርካታ ያልታረሰ መሬት አለን። በጣም በርካታ የከርሰ ምድር ሀብቶች አሉን። በጣም በርካታ ወንዞች አሉ። ስለዚህ መጪው ጊዜ ለኢትዮጵያኖች ብሩህ ነው። ከህዝባችን የሚጠበቀው መንገድ የተፈጠረለትን ምቹ ሁኔታ በመጠቀም ለመበልጸግ የሚያስችለውን እድል ሳያባክን መጠቀም ለመበልጸግ የሚያስችለውን እድል የሚሸረሽሩ አመለካከቶችን መዋጋት እና አንድነቱንና አብሮነቱን መጠበቅ ከመላ ህዝባችን ይጠበቃል ማለት ነው። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፉት አመታት የመንግስት የተግባቦት ስራዎች የለውጥ አመታት የተሰሩ ስራዎችን አስመልክተው ስለነበረን ቆይታ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። ተመልካቾቻችን ቆይታ ያደረግነው ከመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጋር ነው። ስለተከታተላችሁን እናመሰግናለን።